ሰላም ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። እዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎች ትምህርቶችን እያስተማርን እንገኛለን። በየትኛውም ዓለም ሆናችሁ መማር የምትፈልጉ ካላችሁ +251 923 14 67 69 ስልካችን ነው። ደውላችሁ በመመዝገብ በማንኛውም ሰዓት ደውላችሁ በመመዝገብ መማር ትችላላችሁ። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩ። ዛሬ ይዤላችሁ የመጣሁት የአማርኛ ፊደላትን ከሀ እስከ ሰ ያሉትን ይዤላችሁ መጥቻለሁ። እነዚህ ፊደላትን ከቆጠርን በኋላ ደግሞ እነዚህ ፊደላትን ተጠቅመን ቃላት እንዴት መመስረት እና ማንበብ እንደምንችል በቀላል መንገድ የምናይ ነው የሚሆነው ማለት ነው። ስለዚህ ደብተርና እስክርቢቶ ይዛችሁ ቪዲዮውን እያቆማችሁ እየጻፋችሁ መለማመድ ይኖርባችኋል። ወደ ክላሳችን ስንመጣ እዚህ ጋር የአማርኛ ፊደላት ከሀ እስከ ሰ ያሉት የአማርኛ ፊደላት አሉ። እነዚህ ፊደላትን መጀመሪያ እንቆጥራለን። ከዛ እዚህ ጋር የተመሰረቱ ቃላትን ማለትም እንዴት ፊደላትን ተጠቅመን ቃላትን መመስረት እንደምንችል በቀላል መልክ እናያለን ማለት ነው። ኦኬ እቺ ሀሌተ ሀ ትባላለች። ሀ ሀ ሁ ሁ ሂ ሂ ሃ ሃ ሄ ሄ ህ ህ ሆ ሆ ከመጨረሻ ወደ መጀመሪያ ስንቆጥር ሆ ህ ሄ ሃ ሂ ሁ ሃ ሃ። ኦኬ እቺ ደግሞ ለ ትባላለች። ለ ለ ሉ ሉ ሊ ሊ ላ ላ ሌ ሌ ል ል ሎ ሎ ሎ ል ሌ ላ ሊ ሉ ለ ለ። እቺ ደግሞ ሐመር ውሃ ትባላለች። ሀ ሁ ሁ ሂ ሂ ሃ ሃ ሄ ሄ ህ ህ ሆ ሆ። ኦኬ እቺ ደግሞ መ ትባላለች። መ መ ሙ ሙ ሚ ሚ ማ ማ ሜ ሜ ም ም ሞ ሞ ሞ ም ሜ ማ ሚ ሙ መ መ። ኦኬ ወደ ቀጣዩ ስናልፍ እዚህ ጋር ስንመጣ ሰ ሰ ሱ ሱ ሲ ሲ ሳ ሳ ሴ ሴ ስ ስ ሶ ሶ ሶ ስ ሴ ሳ ሲ ሱ ሰ ሰ። እዚህ ጋር ስንመጣ ረ ረ ሩ ሩ ሪ ሪ ራ ራ ሬ ሬ ር ር ሮ ሮ ሮ ር ሬ ራ ሪ ሩ ረ ረ። እቺ ደግሞ ሰዓቱ ሰ ትባላለች። በአማርኛ ውስጥ ሞክሼ ፊደላት የሚባሉት አሉ። የተለያዩ ቅርጻቸው የተለያየ ሆኖ በድምጻቸው የሚመሳሰሉ ፊደላት ብዙ ፊደላት አሉ። እነዚህ ፊደላት ሞክሼ ፊደላት ይባላሉ። ከነዛ ውስጥ የሚመደቡ ሰ ሰዓቱ ሰ ትባላለች። ሰ ንጉሱ ሰ ትባላለች። ቅድም ደግሞ ሐመር ውሃና ሀሌታ ሀ አይተናል ማለት ነው። ስለዚህ እነዚህ እና የመሳሰሉ ፊደላት ሞክሼ ፊደላት ይባላሉ። እቺ ደግሞ ሰዓቱ ሰ ነች። ሰ ሰ ሱ ሱ ሲ ሲ ሳ ሳ ሴ ሴ ስ ስ ሶ ሶ ሶ ስ ሴ ሳ ሲ ሱ ሰ ሰ። ኦኬ በጣም ጥሩ። አሁን ደግሞ ፊደላትን በደንብ ቆጥረናል። እነዚህ ፊደላትን ተጠቅመን እንዴት ቃላትን መመስረት እንደምንችል እዚህ ጋር ስንመጣ እዚህ ጋር የተመሰረቱ ቃላትን ስናነብ እና የትኛውን ፊደል ነው የተጠቀምነው የሚለውን ስናይ እዚህ ጋር ሁ ሉ ም ሁን ሉንና ም ፊደላትን
ተጠቅመናል ማለት ነው። ሁ ማለት እዚህ ጋር ከሀ ቤተሰብ ሁለተኛ ላይ የምናገኛት ፊደል ነች ማለት ነው። ስለዚህ ሁ ነች ማለት ነው። ይቺ ደግሞ ከለ ቤተሰብ ሁለተኛ ላይ የምናገኛት ነች ማለት ነው። ይቺ ሉ ትባላለች። ኦኬ ይቺ ደግሞ ከመ ቤተሰብ ስድስተኛ ላይ የምናገኛት ፊደል ነች ማለት ነው። መ ሙ ሚ ማ ሜ ም ም ስለዚህ ም ነች ማለት ነው። ሁ ሉና ምን ነው የተጠቀምነው። አንድ ላይ አጣምረን ስናነብ ሁሉም የሚል ቃል ሁሉም የሚል ቃል ማግኘት ቻልነ ማለት ነው። ሁሉን የሚለውን ቃል መመስረት ቻልነ ማለት ነው። እዚህ ጋር ስንመጣ ሞ ላ ሞ ላ ሞ ከመ ቤተሰብ ሰባተኛ እዚህ ጋር የምናገኛት ይቺና ይቺ ተመሳሳይ ነች። ስለዚህ ሞ ትባላለች ማለት ነው። ላ ሚለውን ስናይ ደግሞ ከለ ቤተሰብ አራተኛ እዚህ ጋር የምናገኛት ማለት ነው። ስለዚህ የተጠቀምናቸው ፊደላት ሞና ላ ናቸው። አንድ ላይ ስናንብ ሞላ የሚል ቃል እናገኛለን ማለት ነው። ኦኬ እዚህ ጋር ስንመጣ መ ሰ ላ ል መ ሰ ላ ል መሰላል 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 የሚለውን ስናይ መ ከመ ቤተሰብ መጀመሪያ ይቺ ማለት ነው። ሰ የምንላትን ስናይ ደግሞ ሰ ከሰ ቤተሰብ መጀመሪያ ይቺ ማለት ነው። ስለዚህ መ መ ሰ ሰ ላ ደግሞ ከለ ቤተሰብ አራተኛ ቅድም እንዳየነው ይቺ ላይ ያየናት አራተኛ ነች ማለት ነው። ል ከለ ቤተሰብ ስድስተኛ ይቺ ማለት ነው። ስለዚህ መሰላል መሰላል የሚል ቃል መመስረት ቻልነ ማለት ነው። ወደ ቀጣዩ ስናልፍ ራሄል 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 ይላል ራሄል ይላል። ራ ከረ ቤተሰብ አራተኛ እዚህ ጋር የምናገኛት ፊደል ነች ማለት ነው። ራ ሄ የምንላትን ስናይ ደግሞ ከሀ ቤተሰብ አምስተኛ ላይ የምናገኛት ነች። ል ከለ ቤተሰብ ስድስተኛ። ስለዚህ አንድ ላይ እነዚህ ፊደላትን አጣምረን ስናነብ ራሄል የሚለውን የሰው ስም እናገኛለን ማለት ነው። ኦኬ እዚህ ጋር ስንመጣ ሎሚ ሎሚ ያሉት ፊደላት እንግዲህ ሎ እና ሚ ናቸው። ሎ ከለ ቤተሰብ ሰባተኛ ሚ ከመ ቤተሰብ ሶስተኛ አንድ ላይ ስናነብ ሎሚ የሚል ቃል መመስረት ችለናል ማለት ነው። መራር 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 መ ከመ ቤተሰብ መጀመሪያ ራ ቅድም እንዳየነው ከረ ቤተሰብ አራተኛ ር ከረ ቤተሰብ ስድስተኛ ስለዚህ መራር መራር ይላል። ሳሚ ሳሚ ሳ ከሰ ቤተሰብ አራተኛ እዚህ ጋር የምናገኛት ማለት ነው። ሚ ከመ ቤተሰብ ሶስተኛ ስርዓት ባለው መግደርደር አንድ ላይ ስናነብ ሳሚ የሚል የሰው ስም እናገኛለን ማለት ነው። ኦኬ ቤተሰቦች ዛሬ እንዴት በቀላል መንገድ የአማርኛ ፊደላትን ተጠቅመን ቃላትን መመስረት እንደምንችል በቀላል መንገድ እኔ ጋር አይተናል ማለት ነው። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሳብስክራይብ ማድረግ እንዳትረሱ። በየትኛውም ዓለም ሆናችሁ አማርኛ፣ እንግሊዝኛ፣ ሂሳብና ሌሎች ትምህርቶችን ማወቅ የምትፈልጉ ካላችሁ ከስር ባለው ስልክ ደውሉ፣ እናስተምራችኋለን። በቀጣይ ክላስ ከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።